በጊዳም ባድ ኮሌስትሮል ምንም ባድ የሚባል ኮሌስትሮል የለም እንደ አባባል ነው። ግን እያንዳንዱን ፕሮፋይል ማየት ይጠይቃል። አሁን ትኩረትሽን ከኮሌስትሮል ላይ እንድታሽ ይፈልጋል። እሺ ኮሌስትሮል እኔም አንቺም ልጆችሽም ኤቭሪ ኦፋስ የተሰራንበት ነው የነበረ ነው እያልኩሽ ያለሁት ነው። እያንዳንዱ ሴልሽ የተሰራው ኮሌስትሮል ነው። ሆኖችሽ እሺ ሁሉ ነገር የተሰራ። ስለዚህ ኮሌስትሮሉን የቀየረው ምንድነው ነው? ኮሌስትሮሉ ወደ መጥፎ ኮሌስትሮል እየቀየረብሽ ያለው ነገር ምንድነው ነው? እና ያ ለ25 ኪሎ ግራም ፋት የዳረገች መንገድ ነው። ምክንያቱም አሁን ያወራው 25 ኪሎ ግራም ፋት በፊት ያልነበረ ጊዜ በኋላ የመጣብሽ ነው። አይሻለና ኮሌስትሮሉ አሁን ብዬሻለሁ የተሰራንበት ነው ብዬሻለሁ። ያለ ኮሌስትሮል የሚሰራ ሰው አይደለም እንስሳ ጠቅላላ ሰራው ማኒማል ስትራክቸሩ ሴል መምብሬኑ ዋናው እንግዲህ ሴሎች የሚያመሳዩት የተገነባቸው ናቸውና ኮሌስትሮል ነው። ያፋፋሽ መንገድ አለ። ቅድም እንዳልኩሽ ሮንግ ነገር እየበላሽ ስለኖርሽ አይደል? እንግባባለን። ምግቦች ተቃራኒ መሆኑን የፋፋሹ አዘሴም ታይም ደግሞ በቂ እንቅስቃሴ ስለማታድርጊ ነው የፋፋሹ። እሱ መንገድ ነው ኮሌስትሮልሽን ያዛባብሽ ብዬ ካልኩሽ አሁን ታርጌትሽን አገኘሽ ማለት ነው። ታርጌትሽ ምንድነው የሚሆነው ማለት ነው? ሰውነቴን በድዬዋለሁ። አይሽ ሰውነቴ እየተራበ ነው። የሚፈልገውን ምግብ ሳይሆን እየሰጠው ያለው የሚያጎለውን እርጅናዬን የሚያፈጥነውን ድካም እንዲሰማኝ የሚያደርገውን ጡንቻዬን እንዲሟሽ የሚያደርገውን አጥንቴ እንዲሳሳ የሚያደርግ ሁለመናዬን የሚያበለሻሽ ምግብ እየበላሁ ነው ብለሽ ማሰብ ትጀምሪ፣ ወዲያው ሰውነትሽን መመገብ ትጀምሪያለሽ። አይሽ ሰውነትሽን ራይት ነገር የሚያስፈልገውን ነገር አሁን ማውራሽን ነገር መመገብ ትጀምሪ፣ ከውስጥ መታደስ ትጀምሪያለሽ። ከውስጥ ነው የምትድኚው። ባይዘይ ኢነርጂሽ ቆንጆ ይሆናል፣ እንቅልፍሽ ቆንጆ ይሆናል፣ ከለርሽ ቆንጆ ይሆናል። ሁለመናሽ እየታደሰ ፋቱ እየቀነሰ ይመጣል። ቅድም ተዛራ ብለሽ ያስጨነቀሽ ኮሌስትሮል እስክትገረሚ ድረስ ወደ ኖርማል ወደ ነበረበት 20 ዓመትሽ ላይ ወደ ነበረ የኮሌስትሮል የሊድ ፕሮፋይል ላይ ትመጫለሽ ማለት ነው። ይሄ ማይሆን ከሆነ ግን የሚሆነውን ደግሞ ላሳይሽ። ይሄ የማይሆን ከሆነ ያኑ እየበላሽ እንጀራ በዘይት በወጥ በከፍተኛ ቅቤ እየበላው ልቀጥል ብለሽ ካልሽ ሁሉ ነገርሽ እየተጎዳ ነው የሚሄደው። ቆዳሽ ማሽሻል፣ ይሸበሸባል፣ ጡንቻሽ ማሽሻል፣ አጥንትሽ ይሳሳል፣ እንቅልፍሽ፣ ሙዲሽ፣ ኤነርጂሽ። ኮሌስትሮል ነው ያሳሰበሽ። ሌላ ጊዜ ደግሞ የጉበት ላይ ስብ ይነገርሻል። አሁንም አይጠፋም ጉበት ላይ ስብ አለ። ዶክተር አለ ተብያለሁ ማለት በትንሹም ቢሆን ግን አለ ብለውኛል። በጣም ድካም አለኝ። ኢነርጂ ባርከው በጣም ድካም አለኝ። ምንም ነገር ሳልሰራ ነው ደክሞኛል። ረሃቡ እኮ ነው የሚያደክምሽ። እየበላሽ እኮ በአንቺ ቤት እኮ እየበላሽ መስሎሽ ነው አይደለ? ቆይ ምግብ ካለለ እንግዲህ እንነጋገራለን። መቼም ምግብ አለ ቤት አይደለ? አዎ አይሽ መስበዩን እኮ ስላላወቅሽ ነው የታመምሽው። ስለዚህ ጉበት ላይ ፋት አለ ትንሽ የሚለውን ነገር እርሺ። እሺ ልጆችሽ ሂጂና ውሰጃቸው። ልጆችሽን ቼክ አስደረጊ። ጉበታቸው ላይ ፋት የለም። የአንቺ ጉበት ላይ ስብ ከተቀመጠ ጉበትሽ ታመዋል ማለት እኮ። አየሽ ምንም አይነት ስብ ጉበት ላይ መቀመጥ የለበትም። ምንም ጤፍ የምታክል ስብ ጉበትሽ ላይ መቀመጥ የለባትም። ጤፍ ፍሬ የምታክል አየሽ። በአልትራሳውንድ እስኪታይ ድረስ ፋት ጉበትሽ ላይ ከተጠራቀመ ጉበትሽ ሰፈር እያደረገ ነው ማለት ነው። አደጋ ላይ ነው ያለችው ማለት ነው። ጉበት ህመም ነው። ይሄ ምንድን ነው የሚያሳየን? ቅድም እንዳልኩሽ ሰውነትሽ ያ ሁሉ 25 ኪሎ ግራም ስብ ማስቀመጫው ዲፖውን ጨርሶ እራሱ ላይ የወተፈ ነው ማለት ነው። ሰውነትሽ ጉበትን የመሰለ ብርቅዬ አካል ውስጥ ማስቀመጥ ጀመረ። አንቺ አሁን ጉበትሽ ላይ ያየሽው አይደለም? ጣፊያሽ ላይ ስብ አለ፣ ጡንቻሽ ላይ ስብ አለ፣ የደም ስሮችሽ ግድግዳ ላይ፣ ልብሽ ላይ ኤቭሪቲንግ ጎርፍ እኮ በይቁ ቤት ጎርፍ ቤት ውስጥ ብገባ ቆይ ዕቃ ይመርጣል እንደሚያበላሸውን ዕቃ አይመርጥም። የፋት ጎርፍ ማለት ከዘይት የመጣ ጎርፍ፣ ከቅቤ የመጣ ጎርፍ፣
ብዙ እንጀራ፣ ዳቦ፣ ሩዝ፣ ፓስታ፣ መኮረኒ መጨረሻቸው ትርፍ ሲሆኑ ሰውነታችን ወደ ስብ ቀይሮ ነው የሚያስቀምጣቸውና የስብ ጎርፍ ውስጥ ነው ያለች ማለት ነው። ዘን በዚሁ ሊቀጥል ካልሽ ከጊዜ በኋላ ደግሞ እንመርቅልሻለን፣ ስኳርን እንመርቅልሻለን፣ ግፊትን እንመርቅልሻለን። እንግዲህ በዚህ ሁሉ መንገድ አይሽ የጎደለ ህይወት እየኖርሽ ነው የምትቀጥይው። እንደምን እንዳልሽው ኢነርጂሽ ፑር ነው፣ እንቅልፍሽ ፑር ነው፣ ሙድሽ ቅድም እንዳልሽን ነው የጎደለ ነገር ያነሰ ህይወት እየኖርሽ ነው የምትቀጥይው። እቺን ምድር ስንኖር እንግዲህ አንድ ቻንስ ነው ያለንና ለምን የጎደለ ህይወት ትኖሪያለሽ? አይሽ በልታት፣ በጤንነት፣ በደስታ ለልጆችሽ መልካም እናት፣ ለባለቤትሽ መልካም ሚስት፣ ሁልጊዜ ደስተኛ፣ ሁልጊዜ አይሽ ፈኒ አይነት ላይፍ። በቃ ምን ቤት ብዬ ልንገርሽ፣ በሙሌት መኖር ሲቻል እንዴት ባለማወቅ፣ ለዚያውም እኮ ከፍለናል። ያ ምግብ ዝም ብሎ አልመጣም፣ መክፈላችን ሳይቀር ጤናችን እያዛባን እንዴት እንኖራለን? እዚህ ምግብሽን ቀይር። ምን ማለት ነው ምግብ መቀየር? ቁልፉ ነገር ያባሽና አሁን የመጀመሪያው ነገር እንግዲህ ፋት ነው ችግርሽ ብዬሻለሁ። ኪሎሽ እንግዲህ እንበልና 67 68 67 አካባቢ ብትሆኚ ቆንጆ ነው። ከ67 አካባቢ ውጭ ያለ ሰውነት እንግዲህ አንቺ አይደለም ስብ ነው ያልሽው ብዬሻለሁ። ስቡን እርሺ ተይያለሽ። ስቡን እርሺና ቆዳሽን፣ ፀጉርሽን፣ ጥፍርሽን፣ ጡንቻሽን፣ ሁለመናሽን እንዴት እንደምትመግቢ ላሳይ። እሺ 141 ግራም ፕሮቲን በቀን በቂሽ ነው። 141 ግራም ፕሮቲን እንዴት ነው የሚገኘው? ኮሜንት ላይ ጽፉልሻል። ለምሳሌ አንድ እንቁላል 6 ግራም ፕሮቲን አላት። ሩብ ኪሎ ግራም አሳ ብትበይ፣ ሩብ ኪሎ ግራም ነው ያልኩሽ፣ 62 ግራም አለው። አይሸረላው ሩብ ኪሎ ግራም 62 ግራም አለው። አሳም እንደዛ ነው፣ ስጋም እንደዛ አካባቢ ነው። ስለዚህ አይባችንም 100 ግራም ብትበይ ለምሳሌ 100 ግራም አይብ 11 ግራም ፕሮቲን አካባቢ አላት። እነዚህን ኮምባይን አድርጊና የመጀመሪያው ታርጌትሽ በቀን ያልጎደለ 141 ግራም ፕሮቲን ለማግኘት ሞክሪ። ይሄን የሰጠሽው ሰውነት አቤት እንዴት እንደሚደሰት! ረሃብ የለም፣ ድካም የለም፣ እንቅልፍሽ ቆንጆ ይሆናል። ፐርፌክት። ለተወሰነ ጊዜ ለመጀመሪያ አንድ ወር ከጎን ማባያውን ከአትክልት ውጭ አትንጂ። አትክልቶች ይታወቃሉ፣ ለጎመን፣ ጥቅል ጎመን፣ ብሮኮሊ፣ ቲማቲም ምናምን ከጎን እነሱን ብቻ አድርጊ። ጠገብ ብለሽ ብይ። ምክንያቱም ያችን አሳ ቅድም ያልኩሽን ባዶ ልብላ ካልሽ ለምሳሌ ሩብ ኪሎ ግራም አሳ ልብላ ካልሽ በቂ ነው። በዛ ሰዓት ለምታገኘው ፕሮቲን በቂ ነው። ሆዳችን ደግሞ አያውቅም እሱን። ሆዳችን ክብት ያለ እንደ እንጀራ ሙልት ያለ ጥጋብ ስሜት እንዲሞላ እንድናገኝ ካልሆነ ረሃቡን አትችይም፣ ባዶነት ይሰማታል። እና ያንን ክፍት ቦታ በአትክልቶች ሙይ ማለት ነው። ሰውነትሽን መገብሽው፣ ሆድሽንም ደግሞ አስታገስሽው ማለት ነው። የረሃብ ስሜትሽን ሙልት ያደረግ ለአንድ ወር ለሁለት ወር እንደዛ ካደረግሽ በኋላ ለውጥሽን እንግዲህ በውስጥ ማውራት እንችላለን። ከጊዜ በኋላ ሌሎች ነገሮችን መጨመር ትጀምሪያለሽ። ይህ ሌሎች ለምሳሌ ጥራጥሬን፣ እነ ድንችን፣ ስኳር ድንችን ምናምን፣ እነዚህ ካሮትን፣ እነ ገብስ፣ እነ ቂንጬ፣ አጃ እነዚህ መጨመር፣ ፍራፍሬ መጨመር ትጀምሪያለሽ። እዛ ላይ ወክ ማድረግ ትጀምሪያለሽ። ወኩ ራሱ ከውስጥሽ መጥቶ ነው። ውጪ እኮ ይልሻል። አሁን እኮ ውጪም አይልሽም። ሰው አግኝም እኮ አይልሽም። በቃ አይለኝም። ዶክተር በትክክል አይደለ? ከሰው ነው የሚለየው። አዎ ከቤት መውጣት ራሱ በጣም yes በጣም ኮሚኒኬሽንሽን ሁሉ ነው እና ብሎክ የሚያደርገው እንዳልኩሽ ቅድም ሰውነታችን ሲራብ አእምሯችንም ይራባል። የሚገርምሽ ነገር ቢኮዝ ህይወት እኮ አለው። ዝም ብሎ ከአናታችን ላይ እኮ የተቀመጠ ነገር አይደለም። ቅድም ብያለሽ ምግቦች እነ አሳን፣ እነ ስጋን፣ እነ ኳሊቲ ፕሮቲን የምንላቸውን ከጎን ግሪን ሊፊ ቬጂቴብልስ የሚባሉ አትክልቶችን አድርገሽ መመገብ ስትጀምሪ እያንዳንዱ ሰውነትሽ የሚፈልገውን አገኘ። ቅድም ያልኩሽ 25 ኪሎ ግራም ፋት ደግሞ ተራበ ማለት ነው። አየሽ፣ ዘይት የለም አታበዢም፣ ቅቤ የለም አታበዢም፣ ዳቦ፣ እንጀራ፣ ሩዝ፣ ፓስታ፣ መኮረኒ ስታቆሚ ሰውነትሽ ምን ያደርገዋል? ያንን 25 ኪሎ ግራም ስብ ትርፍ ምግብ ነበረ በፊት፣ እሱን እንደ ነዳጅ ይጠቀመዋል። ራሱ ይበላዋል ነው እያልኩሽ ያለው።
አንቺ እየታደስሽ እያማረብሽ ጉበትሽ ንጹህ ሆኖ ከለርሽ መጥቶ ፀጉርሽ ሁለመናሽ ታድሶ ፋቱን ተገላግለሽ ቀሪ ዘመንሽን በጤና መኖር ትችያለሽ። ይሄ መልእክት ለጋሽ ባልም ይሰራል። ጋሽ ባል አሉ? አዎ በእሳቸው ቤት እኮ አንቺ ስለፋፋሽ ምናምን እያሉ ነው። እሱም በጣም እንደዚህ አይነት ችግር አለበት ማለት ያው እኮ ነው። ከአንድ ድስት የበላ ነው። እንደዛ እኮ ነን። ባለቤቴም ያው እኔንም ማፋፍታ እሷም ፋፍታ ነበር። አሁንም እሷ ያው አላች፣ ግን ትንሽ ይሻላል። ስለዚህ እንደ ፋሚሊ በቤተሰብ ለመቀየር ሞክሩ። ልጆቻችሁን ይመገቡ እነዚህም ምግቦች። ያ ሲሆን አየሽ መልካም ፋሚሊ ክሬት ያደረጋችሁ ማለት ነው። እና ቀይሩ ምግባችሁን፣ ቤታችሁን ቀይሩ። እሺ ዶክተር እሺ፣ በጣም ነው የማመሰግነው ዶክተር። እድሜና ጤና ይስጥልኝ። ቴንክ ዩ በጣም እግዚአብሔር ይስጥልን። እናመሰግናለን። ቴንክ ዩ። እሺ ኦፊሻል ሪች የሚል ታይማችን እንጠቀም።